ፕሮቴስታንት እምነት ተከታዮችም እነ ሉጥራንም ያን ሉጥራን ካቶሊክን ለመለወጥ ወይ ካቶሊክን አዲስ ሃይማኖት ክሬት አላደረገም። ሉጥራን ካቶሊክን ሪፎርም ለማድረግ ነበረ። ገባችሁ? በውስጡ የገባበትን ያለ አግባብ ሲያስተምሩ የነበሩት የካቶሊክ አባቶችና የካቶሊክ እንትኖችን ለማስተካከል ነበር እንጂ አሁን ወደኋላ ሂደን ነገሩን ማንበብ አለብን። ወደኋላ ሂደን መረዳት አለብን። አንዳንድ ጊዜ የሚደረጉ ነገሮችን ለምንድን ነው የሚደረጉት ብሎ ማሰብ፣ ቅዳሴንም ውዳሴንም ሁሉንም ምንድን ነው ብሎ ማየት ገብቶ የሚደገመው ኪዳን ምንድን ነው ገብቶ ቃሉን ማየት፣ ቃሉ ከእግዚአብሔር ቃል የወጣ አሁን ውዳሴ ዳዊት እንግዲህ መዝሙረ ዳዊት ነው አይደል እንዴ? ሶ አንዳንዴ ግን የጴንጤቆስጤ እምነት ተከታዮች ግን ሀቅ ለመናገር ላይክ የሚገርም ነገር ነው። አይናችን የምናየው ነገር ነው። አንዳንድ ጊዜ ለመንፈስ አይደለም ለስጋ ሁሉ ይዘገንናል አይደል እንዴ? መንፈሳችን እኮ መንፈሳዊ ነገር የነቃ ሲሆን ነው። መንፈሳዊ ነገር ስህተት ከሆነ መንፈሳችን ስህተት ከሆነ በመንፈስ እንመረምራለን። ስጋችን መንፈሳዊ ትምህርት እያስተማሩ ስጋችን የሚደነግጥ መደበር አይደለም የሚሸማቀቅ ከሆነ አስባችኋል? ሄሎ ጂሰስ ሲሉ መንፈሳችን ብቻ አይደለም ስጋችንም ነው የሚሸማቀቀው። ስጋ እኮ በመንፈሳዊ ትምህርት ስጋ አይሸማቀቅ እንትን አይልም፣ አይደነግጥም። ከዚም ስጋ ነው፣ ስጋዊ ነው። ሄሎ ጂሰስ ብለው ኢየሱስን አናግረን መጣን ሲሉ አዎ ብለው ካመኑ እንዴት ነው አሁን ሀው ድዩ? ይሄ በጣም ስህተት ትምህርት ነው። እንደ ጦጣ ጣጣ እያሉ መቀለጃ ነው የሆነው። እኛ ክርስቲያኖች እንዲያውም በጣም በክርስትና እኮ በክርስቶስ እኮ ነው የተቀለደ ያለው። እዩ ጩፋ እኮ የሚቀልደው በክርስቶስ እኮ ነው። በእስልምና እኮ አይደለም የሚቀልደው፣ በክርስትና እኮ ነው የሚቀልደው። ዮናታን አክሊሉ እኮ እየቀለደ ያለው በክርስትና ነው። እና እኔ እናገራለሁ፣ መናገር አለብኝ። ትክክል አይደለም። እዩ ጩፋን ስለምጠላው አይደለም፣ ዮናታን አክሊሉን ስለምጠላው አይደለም። ዮናታን አክሊሉ እውነት ማስተማር የሚችል ጎበዝ ነው፣ ግን በጣም ስህተቶችን ያስተምራል አንዳንድ ጊዜ። ዮናታን አክሊሉ ነብይ ነበርክ፣ ነብይነትን ትተህ ዛሬ መምህር ብላል። ግን አንዳንድ የምታደርገው ነገር መሆን ብለህ ላይክ የምታስተምራቸው ነገር ሞቲቬሽኑ ሆኗል፣ ላይክ ስጋዊ ሆኗል። ሰውን መንፈሳዊ ትምህርት ማስተማርና የሰው ልጅን ወደ እግዚአብሔር ማስጠጋ ሳይሆን ወደ ራሳችሁ ነው እያስጠጋችሁ ያላችሁት። የኢዩ ጩፋ ተከታይ ናችሁ እንጂ የክርስቶስ ተከታይ አይደላችሁ። የዮናታን አክሊሉ ተከታይ ናችሁ እንጂ የኢየሱስ ክርስቶስ ተከታይ አይደላችሁ። ኦርቶዶክስ ሲል ግን የእግዚአብሔር የኦርቶዶክስ ተዋህዶ የቀጥተኛው የክርስቶስ ተከታይ ማለት ነው። ኦሪት የሆነችው አንደርስታንድ አደረጋችሁ? እና አንዳንዴ ማገናዘብ ጥሩ ነው። ኦርቶዶክስ እስልምናንም ትቀድማለች፣ ፕሮቴስታንትንም ትቀድማለች፣ ጴንጤንም ትቀድማለች። ካቶሊክና ኦርቶዶክስ አንድ ላይ ነው የመጡት። ዌስትና ኢስት ብሎ ኢስተርን ግሪክ ኦርቶዶክስ ነበር። እንዲያውም እነሱ ነበር የሚቀድሙት። ግን ካቶሊክ በ3ኛ ክፍለ ዘመን ኢስትና ዌስትን አንድ አድርጎ ካቶሊክ የሚል ሃይማኖት ክሬት አደረገ። ካቶሊክ ማለት ዓለም አቀፍ ማለት ነው። ኦርቶዶክስ ማለት ቀጥተኛ ማለት ነው። ጀስት ኢቨን ቃሉ ራሱ ትርጉሙ እኮ የቃሉ ትርጉም እኮ ራሱ ይነግራቸዋል። ቃሉን ሲመረጥ የተመረጠበት ጉዳይ አለ። ኦርቶዶክስ ማለት ቀጥተኛ፣ ካቶሊክ ማለት ዓለም አቀፍ። ተግባባን? ስለዚህ በዚህ ጉዳይ ላይ በደንብ እንሄድበታለን፣ እንማርበታለን፣ እንማማርበታለን። ጴንጤዎችም ካቶሊኮችም ሁላችሁም መዳን የሚመጣው በክርስቶስ ኢየሱስ ነው። ግን ደግሞ የጡፊት መጽሐፎችን አንቀበልም ማለት ደግሞ ትክክል አይደለም። እንቀበላለን። ሁሉም ፕሮቴስታንትም ሁሉም ይቀበላል። ግን አንዳንድ ጊዜ ኦርቶዶክስ ላይ በተለይ ኢትዮጵያውያኖች ከኢትዮጵያ ውጭ በጡፊት አንቀበልም አይሉም። ፕሮቴስታንቶች ይቀበላሉ። ትራዲሽን አለ፣ ቸርች ሂስትሪ አለ፣ የቸርች ሂስትሪ አለ፣ የአባቶች ስብከት አለ፣ የአባቶች ትምህርት አለ። የምንጠቀመው ከእግዚአብሔር ቃል ጋር እስካልተቃረነ ድረስ እንቀበለዋለን። እንትን ላይሆን ይችላል። ልክ እንደ ካኖኒካል ቡክ ላይሆን ይችላል። ካነን
በመንፈስ ቅዱስ ተመርቶ ሳይሆን አዎ አንዳንድ መጽሐፍቶችን ስታነቡ አሁን እኔ መጽሐፍ ሄኖክን እቀበላለሁ። እኔ ልዩ የሚያደርገኝ ከእናንተ መጽሐፍ ሄኖክን እቀበላለሁ። ምክንያቱም ኢየሱስ ክርስቶስ መጽሐፍ ሄኖክን ይጠቅሳል። መጽሐፍ ቡክ ኦፍ ጁቢሊ ይቀበላለሁ። ቢኮዝ ኢየሱስ ይጠቅሳል። ኢየሱስ ከጠቀሰው መጽሐፍ ሄኖክን አለመቀበል ትክክል አይደለም። ተስማማን? አሁን ፕሮቴስታንቶች መጽሐፍ ሄኖክን አይቀበሉም። እኔ እቀበላለሁ። ለምን? ኢየሱስ መጽሐፍ ሄኖክን ይጠቅሳል። ሙሴ ይጠቅሳል። ሙሴ ዘፍጥረትን ሲጽፍ ከመጽሐፍ ሄኖክ ጋር መጽሐፍ ሄኖክ ነው መጀመሪያ የተጻፈው። እነሱ ከጠቀሱት እንዴት ነው የማትቀበሉት? ልዩነት እዚህ ጋር ነው። አሁን እኔ በእውቀት ነው የምመጣው። እኔ በእንትን እንደዚህ ብሽሽቅ አልወድም። ጀስት በእውቀት ረፍረንስ አለ። መጽሐፍ ቅዱስ ዘፍጥረትን ስታነቡት፣ ዘዳግምን ስታነቡት፣ ኤክሰደስን ስታነቡት ኤክሰደስ ላይ ጃሽዋ ጁብሊ ቡክ ኦፍ ጁብሊ በአማርኛ ምንድን ነበር? በእናታችሁ እኔ በእንግሊዝኛ ነው የማውቃቸው። መጽሐፍ ጁብሊ ላይ የተጻፈውን መጽሐፍ ሄኖክ ላይ የተጻፈውን ከጠቀሰ እዚህ መጽሐፍ ላይ መጽሐፍ ሄኖክ ላይ ተጽፎላቸዋል ካለ ያ መጽሐፍ ለምንድን ነው ፕሮቴስታንቶች ከመጽሐፍ ቅዱስ መጽሐፍ ሄኖክን ለምን አስወጡት? ካቶሊክ ለምን ነው መጽሐፍ ሄኖክን የማይቀበል? ይሄን እኮ እንሄድበታልና እኔ አሁን ከዚህ ግርግር ከዚህ ጫጫታ ስወጣ እና ወደ መንፈሳዊ ትምህርቴ ስገባ መጀመሪያ እኮ ልሰባስባችሁ እኮ መሰብሰብ አለባችሁ። አእምሯችሁ መሰብሰብ አለበት። ድራማ ግርግር ስለምንወድ ግን እናየዋለን። ጀስት እናየዋለን። መጽሐፍ ሄኖክ ኢየሱስ መጽሐፍ ሄኖክን ሲጠቅሰው ካሳዩዋችሁ ትቀበሉታላችሁ? መጽሐፍ ሄኖክን መቀበል አለብን አይደል? ጃሽዋ ኢያሱ ከጠቀሰው ትቀበሉታላችሁ? ሙሴ ከጠቀሰው ትቀበሉታላችሁ? ኢየሱስ የተጠቀመው መጽሐፍ እንዴት እኛ እንጠቀመውም? ለምን ወጣ? ለምን አስወጡት? ለምን ከመጽሐፍ ቅዱስ 66 ነው ያለው ማን ነው? ማን 66 ብቻ እንዲሆን አደረገ? ለምን የሚለውን ነገር እኮ ማየታል። እንግዲህ ኦርቶዶክስ 81 አለው፣ ካቶሊክ 77 አለው፣ ፕሮቴስታንት 66 አለው። ጴንጤ እንኳ ያው ጴንጤ ጥቅስ ነው ያለው፣ ግን 66ቱን እቀበላለሁ ይላል። ለምን የሚባለውን ነገር ማወቅ አለብን። ለምን? እንዴት ወጣ? ለምን? ዋይ 15ቱ ተጨማሪ መጽሐፍ ኦርቶዶክስ ተዋህዶ ብሎ ሰው እኮ እስኪ ዋን ሪሰርች ሂስትሪ ከ18ኛ ክፍለ ዘመን በፊት የነበረው ሂስትሪ እኮ የሃይማኖት ሂስትሪ እኮ ነው። የኦርቶዶክስ ሂስትሪ እኮ ነው። የካቶሊክ ሂስትሪ እኮ ነው። ስለዚህ ሂስቶሪክሊ ነገሮችን ማየት እንችላለን። ቸርች ሂስቶሪያኖች እኮ ዘግበውታል፣ ጽፈውታል እኮ እየተከታተሉ። ቸርች አባቶች ያስተማሩት እኮ ታውቃላችኋል። ቃል በቃል ሲተላለፍ ጡፊት ማለት ቃል በቃል ሲተላለፍ ከትውልድ ወደ ትውልድ እንዴ እንኳን መንፈሳዊ ነውና ምድራዊ ነገር እኮ የሮመን ኤምፓየር ዛሬ አሜሪካ የምትመለከቷት ቤልድንግ የምታደርገው ምናምን ኤግዛክትሊ ከአባቶቻቸው ከሮመን ኤምፓየር ከሮማናውያን ሲተላለፍ የመጣ አይደለ እንዴም? ተመልክ ሉክ አት ዘ ዋይት ሃውስ፣ ሉክ አት ዘ ሊንከን ሃውስ፣ ሉክ አት ዘ ታወርስ፣ ሉክ አት ኦል ዛት። ከ2000 ዓመት በፊት ግሪኮች ከግሪክ ወደ ሮም፣ ከሮም ወደ ዩሮፕ፣ ከዩሮፕ ወደ አሜሪካ ተላልፎ እውቀት ተላልፎ ይመጣል። ማቴማቲክስ፣ ሳይንስ፣ ፊዚክስ፣ አስትሮኖሚ፣ ኮዝሞሎጂ ይተላለፋል። ስለዚህ መንፈሳዊ ትምህርቶችም እንደዚህ በቤተ ክርስቲያን በቸርች ይተላለፋሉ። አባቶች ይጽፉ ነበር። እንዲያው ጸሐፊዎች እኮ ቸርች ብቻ ነበር እኮ ታውቃላችሁ። ስለዚህ ኦርቶዶክስ ተዋህዶ ብዙ መጽሐፍቶች አሉ። እነዚህ መጽሐፍቶችን ማንበብ፣ አንብበው መረዳት፣ ከመጽሐፍ ቅዱስ ጋር የሚቃረኑ ከሆነ የዛን ጊዜ ያው ወደ ጎን ታደርገዋለህ። ካልተቃረነ ግን ትጠቀምበታለህ። እና ልዩነቱን ማወቅ አለብን ጋይስ። በጣም ልዩነቱን ማወቅ አለብን። እውቀት በጣም
መጽሐፍ ኢዮቤል ነው የሚባለው። ኦኬ ኢዮቤል ጁብሊ መጽሐፍ ኢዮቤል የሚገርም እኔ አሁን ደስ የሚለው ኢቭን አሜሪካኖች አሁን ነቄ ብለው ዩቱብ ላይ ብትገቡ እነዚህ መጽሐፍ ሄኖክ፣ መጽሐፍ ኢዮቤል ምናምን በተለያየ መንገድ ሙሉን ማዳመጥ ትችላላችሁ። ኦዲዮ የሚገርም ስለ ሄቨን፣ ስለ ሄው፣ ስለ መላእክቶች፣ ስለ ምናምኑ በዲቴል ነው ኤክስፕሌን የሚያደርገው በዲቴል። ማንኛውም ይመቻችሁ። ወዳችኋለሁ፣ አከብራችኋለሁ። እንማማራለን። ትንሽ ይህን ኮንትራክትን ልጨርስና ምክንያቱም መንፈሳዊ ትምህርት ስታስተምሩ ዝም ብላችሁ ዘላችሁ አታስተምሩም። ፖለቲካ እያወራ ምን እያወራ ራሱ መጾም አለብኝ፣ መጸለይ አለብኝ፣ ማይንዴ ማስተካከል አለብኝ። እውቀቱ ስላለኝ መጥቼ ብናገር ምንም አይሰራም። እውቀቱ ስላለኝ ዝም ብዬ መጥቼ ብለፈልፍ አይሰራም። የሚሰራው ገባችሁ? መንፈሴ ማስተካከል አለብኝ፣ አይምሮ ማስተካከል አለብኝ። ከዛ በኋላ ለምን የምናገረው ትምህርት የማስተምረው ትምህርት ራሱ መንፈሴ የምሰብክበት የማስተምርበት መንፈስ መስተካከል አለበት።